ሰላምና ጤና ለእናንተ ይሁን። የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ዜና ማታ ይዘንላችሁ ቀርበናል። ከሀገር ውስጥና ከውጭ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። በመጀመሪያም በአርባ ምንጭ ከተማ የተከሰተውና ብዙዎችን ግራ ያጋባው አስደንጋጭ ክስተት። በአርባ ምንጭ ከተማ ይህ በምስሉ ላይ የምትመለከቱት ወጣት ለአራት ተከታታይ ሰዓት በአንድ ቦታ ላይ ፍዝዝ ብሎ የአካባቢውን ነዋሪ አስደንግጧል። ምንም እንኳን የአካባቢው ማህበረሰብና የከተማዋ የጸጥታ አካላት ሁኔታውን ለማጣራትና ለማናገር ጥረት ቢያደርጉም ከወጣቱ ምንም አይነት ምላሽ አለመገኘቱም ነው የተገለጸው። መንቀሳቀስም ሆነ መናገር ሳይችል ለረጅም ሰዓታት በዛው ቦታ ላይ እንደተገተረ መቆየቱ ለብዙዎች እንቆቅልሽ ሆኗል። ይህ ያልተለመደና አስፈሪ ክስተት ምንድነው የነካው በሚል በከተማዋ ነዋሪዎች ዘንድ አሁንም ድረስ መነጋገሪያ ሆኖ ቀጥሏል። የጨፌ ቡልቡላ ኮንዶሚኒየም ነዋሪዎች በተናጠል የ24 ሰዓት የኤሌክትሪክ ተጠቃሚ ሆኖ። በአዲስ አበባ ከተማ በተለምዶ ጨፌ ቡልቡላ ኮንዶሚኒየም የሚኖሩ ነዋሪዎች እያንዳንዳቸው የራሳቸውን ቆጣሪ በማግኘት የ24 ሰዓታት የኤሌክትሪክ አገልግሎት ተጠቃሚ ሆነዋልም ይላል መረጃው። አገልግሎቱ ነዋሪዎችን ተጠቃሚ ያደረገው በአንድ ወር ጊዜ ውስጥ የኤሌክትሪክ መሰረተ ልማት ዝርጋታ በማጠናቀቅ ሲሆን በዚህም በጨፌ ቡልቡላ ኮንዶሚኒየም በ23 ብሎኮች የሚኖሩ 575 ነዋሪዎች የኤሌክትሪክ ተጠቃሚ ማድረግ ተችሏል። ነዋሪዎቹ በተናጠል ተጠቃሚ ከመሆናቸው በፊት ባለ3 ፌዝ ቆጣሪ በጋራ ይጠቀሙ የነበረ ሲሆን በዚህም በኃይል መቆራረጥና በኃይል ማነስ ምክንያት ለረጅም ጊዜ ሲቸገሩ ቆይተዋል። የጋራ መኖሪያ ቤት ነዋሪዎች የኤሌክትሪክ ተጠቃሚ ለማድረግ 1 ኪሎ ሜትር የመካከለኛና 1.1 ኪሎ ሜትር የዝቅተኛ የመሬት ውስጥ ተቀባሪ መስመር ዝርጋታ እንዲሁም 4 ባለ 630 ኪሎ ሜትር ቮልት አምፒር ትራንስፈርመሮች ተከላ መከናወኑን አገልግሎቱ የላከው መግለጫ አመላክቷል። ለጨፌ ቡልቡላ ኮንዶሚኒየም ነዋሪዎች የኤሌክትሪክ መሰረተ ልማት ለመዘርጋት ከ2016 ጀምሮ ጥረት ቢደረግም ከተቋሙ ውጪ በሆኑ በተለያዩ ምክንያቶች የኤሌክትሪክ ተጠቃሚ ሳይሆኑ ቆይተዋል። ነዋሪዎቹ ላለፉት 5 ዓመታት እንጀራ ለመጋገርም ሆነ ሌሎች ስራዎችን ለመስራት ይቸገሩ እንደነበረ አስታውሰው በአሁኑ ሰዓት የኤሌክትሪክ ተጠቃሚ በመሆናቸው ደስተኛ መሆናቸውንም ገልጸዋል። በተመሳሳይ በኮየ ፈጬ ኮንዶሚኒየም ፕሮጀክት 17 እና 18 የሚገኙ ነዋሪዎች የአገልግሎቱ ተጠቃሚ ለማድረግ እየተከናወነ የሚገኘው የኤሌክትሪክ መሰረተ ልማት ዝርጋታ በመጠናቀቅ ላይ ይገኛልም ተብሏል። በኦሮምኛ ሙዚቃዎቹ እውቅናን ያተረፈው ድምፃዊ አንዱዓለም ጎሳ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ ወይንም ጉማታ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ነው የተሰማው። ትናንት ታህሳስ 21 ቀን 2018 ዓ.ም በተከናወነ ስርዓት ድምፃዊው በታላላቅ አባገዳዎች ፊት ቀርቦ በባህላዊ ቡራኬና የንጻት ስርዓት ከተፈጸመለት በኋላ መደበኛ የሙዚቃ ስራውን እንዲቀጥል ሙሉ ፍቃድ ተሰጥቶታል። ድምፃዊው ከሞዴል ቀነኒ አዱኛ ሞት ጋር በተያያዘ በህዝብ ዘንድ ከፍተኛ ተቃውሞ ገጥሞት የነበረ ሲሆን ጉዳዩ በህግ ከመያዙ በተጨማሪ በባህላዊ መንገድ ማህበራዊ እገዳ ተጥሎበት ከሙዚቃ መድረክ ርቆ መቆየቱ ይታወሳል። ከዚህ ቀደም የተደረጉ የሽምግልና ሙከራዎች ሳይሳኩ ቢቀሩም የአሁኑ የገዳ አባቶች ጣልቃ ገብነት ግን ድምፃዊው ወደ ሙያው እንዲመለስ መንገድን ከፍቷል። በሌላ በኩል የሞዴል ቀነኒ አዱኛ ቤተሰቦች ለልጃቸው ህልፈት ተጠያቂዎች ለፍርድ እንዲቀርቡና ፍትህ እንዲሰጣቸው ጥያቄያቸውን ሲያቀርቡ ቆይተዋል። አሁን አባገዳዎች ድምፃዊው ወደ ስራ እንዲመለስ ለሰጡት ቡራኬና ውሳኔ አስመልክቶ ከቤተሰቦቹ በኩል እስካሁን የተሰጠ ይፋዊ አስተያየት የለም። ይህ የገዳ አባቶች ውሳኔ ድምፃዊውን ከማህበራዊ እገዳው የሚያወጣው ቢሆንም የሟች ቤተሰቦች የፍትህ ጥያቄ በምን ሁኔታ እንደሚቀጥል ወደፊት የሚታይ ይሆናል። የቀድሞ ምክትል የሰላም ሚኒስቴር ዴታ አቶ ታዬ ደንዳ በካቴና ልታሰርም በማለታቸው ምክንያት ፍርድ ቤት ሳይቀርቡ መቅረታቸውን ጠበቃቸው ተናገሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንዳ በካቴና አልታሰርም በማለት አለመቅረባቸውን ተከትሎ ለነገ ታህሳስ 23 ቀጠሮ መሰጠቱን ጠበቃቸው ተናግረዋል። ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ህገ መንግስታዊ ጉዳይ ወንጀል ችሎት በታዬ ደንዳ ላይ የተመሰረቱትን 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና
የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 22 መቀጠሩን ጠበቃ አበራ ንጉሱ አስታውቀዋል። ይሁንና በችሎቱ ላይ ታዬ ደንደአ ማረሚያ ቤቱ ስላላቀረባቸው ፍርድ ቤቱ ለነገ ታህሳስ 23 ቀን 2018 ዓ.ም ቀጠሮ መስጠቱን አመላክተዋል። ማረሚያ ቤቱ ተከሳሹን ያላቀረበው በካቴና አልታሰርም ስላሉ ነው የሚል ምክንያት መቅረቡንና ይህንንም ለማረጋገጥ ወደ ማረሚያ ቤቱ እያቀኑ መሆኑንም ተናግረዋል። ታዬ ደንደአ በቂሊንጦ ማረሚያ ቤት በነበሩበት ወቅት ካቴና አለርጂክ ስለነበረባቸው ለፍርድ ቤቱ በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁን ላይ ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዙ ስላልደረሰ ሊሆን እንደሚችል ግምታቸውን አስታውቋል። ታዬ ደንደአ ጥፋተኛ ናቸው ተብለው የ7 ዓመት ከ2 ወር እስራት ከተበየነባቸው በኋላ ከቂሊንጦ ማረሚያ ቤት ወጥተው በአባ ሳሙኤል እንደሚገኙም ጠበቃቸው ገልጸዋል። ብይኑን በሚመለከት ፍርድ ቤቱ ብይኑን ለመስጠት ቢጨርስም ተከሳሹ በሌሉበት ምንም ማድረግ ስለማይቻል ለነገ ተቀጥሯልም ብለዋል። የታሸገ የፕላስቲክ ውሃ በየቀኑ የሚጠጡ ሰዎች የተጨማሪ 90,000 የማይክሮፕላስቲክ ቅንጣቶች ወደ ሰውነታቸው ያስገባሉ ሲል ጥናት አስታወቀ። በየቀኑ የታሸገ ውሃ የሚጠጡ ሰዎች ከሌሎች ሰዎች በተጨማሪ 90,000 የማይክሮፕላስቲክ ቅንጣቶችን ወደ ሰውነታቸው እንደሚያስገቡ በካናዳው ኮንኮርዲያ ዩኒቨርሲቲ የተሰራ አዲስ ጥናት አመላክቷል። በአማካኝ ሰዎች በአመት 39,000 እስከ 52,000 መጠናቸው ከ5 ሚሊ ሊትር በታች የሆኑ እነዚህን የፕላስቲክ ቅንጣቶችን ወደ ሰውነታቸው ያስገባሉ ይላል ጥናቱ። የፕላስቲክ ምርቶቹ ከምርት ጀምሮ በሚጓጓዙበት ጊዜና በሌሎች ጊዜያት እነዚህን የፕላስቲክ ቅንጣቶች በፀሐይና የአየር መፈራረቅ ሲያመነጩ ወደ ሰውነታችን ገብተው የመተንፈሻ ችግርና የሆርሞን መዛባትን ያስከትላሉ ይላል ጥናቱ። የተለመደውን የቧንቧ ውሃ የሚጠጡ ሰዎች በአመት 4,000 የማይክሮፕላስቲክ ቅንጣቶችን ወደ ሰውነታቸው ሲያስገቡ በየቀኑ የታሸገ ውሃ የሚጠቀሙ ሰዎች ከነዚህ ሰዎች በተጨማሪ 90,000 ቅንጣቶችን ያስገባሉም ተብሏል። ተመራማሪዎች የፕላስቲክ እሽግ ውሃን ለአስቸኳይ ጊዜ መጠቀም ተገቢ ቢሆንም በየቀኑ ልንጠቀመው የተገባ ነገር አይደለምም ብለዋል። በኢራን ከፍተኛ ህዝባዊ ተቃውሞ ተቀሰቀሰ። በኢራን የሀገሪቱ ገንዘብ ወይም ሪያል ከዶላር ጋር ሲነጻጸር ታሪካዊ የተባለ ዝቅተኛ ውድቀት ማሳየቱን ተከትሎ ላለፉት 3 ዓመታት ታይቶ የማይታወቅ ታላቅ ህዝባዊ ተቃውሞ በመላ ሀገሪቱ ተቀስቅሷል። ዋና ዋና ነጥቦች የገንዘብ ውድቀት፣ የኢራን ሪያል ዋጋ በአስገራሚ ሁኔታ ማሽቆልቆሉን ቀጥሏል። በአሁኑ ሰዓት አንድ የአሜሪካ ዶላር በ42,125 የኢራን ሪያል እየተመነዘረ ይገኛል። የገበያ መዘጋት በዋና ከተማዋ ቴህራን የሚገኙ የሞባይል ስልኮች መሸጫ ማዕከላትና ታሪካዊው ግራንድ ባዛር ነጋዴዎች ሱቃቸውን በመዝጋት አደባባይ ወጥተዋል። የባንክ ሹም መልቀቂያ የኢኮኖሚ ቀውሱንና ህዝባዊ ቁጣውን ተከትሎ የኢራን ማዕከላዊ ባንክ ገዢ ሙሐመድ ራዛ ፋርዚን ሰኞ ታህሳስ 20 ቀን 2018 ዓ.ም ወይም ዲሴምበር 29 2025 ስልጣናቸውን መልቀቃቸው ተሰምቷል። የፖሊስ እርምጃ በቴህራን፣ ኢስፋሃን፣ ሺራዝ እና ማሽሃድ ከተሞች የተቃውሞ ሰልፎች የቀጠሉ ሲሆን ፖሊስ ሰልፈኞችን ለመበተን አስለቃሽ ጭስ እየተጠቀመ መሆኑ ተዘግቧል። የተቃውሞ እንደ ኤሮፓያን አቆጣጠር በ2022 ከማህሳ አሚኒ ሞት በኋላ የተነሳውን ትልቅ አመጽ የሚያስታውስ ሲሆን አሁን ግን የኑሮ ውድነቱና የኢኮኖሚው ቀውስ ህዝቡን ክፉኛ አስቆጥቶታል። ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ዜና ማታ የተከታተላችሁትን ይመስላል። ቀሪ የሀቅና ሳቅ ሚዲያ ዝግጅቶች ይኖራሉ። ጥሩ ጊዜ ይሆንላችሁ።